ሰላም ጤና ይስጥልን ወደ ተመልካቾቻችን እንዴት አላችሁ? የብስራት የመዝናኛ ፕሮግራማችን ተጀምሯል። ዛሬ እንግዲህ የቤቶችን 13ኛ ዓመት እንግዲህ ፕሮግራም አስመልክቶ ከቤቶች ድራማ ተዋናዮች እንዲሁም አዘጋጆች ጋር የተለያዩ ቆይታዎችን እናደርጋለን። እነሱም እንግዲህ በ13 ዓመት ቆይታቸው የነበራቸውን የስራ ሂደትም አይረሷቸውን ገጠመኞች እንዲሁም ደግሞ በድራማው ሰዓት ያጋጠሟቸው ነገሮች ካሉ ያጋሩናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በጣም በቅድሚያ አመሰግናለሁ። እንኳን አደረሳችሁ። እንኳን አብሮ አደረሰን። 13 ዓመት በላይ ጉዞ እንግዲህ ቅድምም በመድረክ ላይ ሲገለጽ ነበርና ብዙ መጥፎ ጥሩ የሚባሉ ነገሮች ተነስተዋል። አሁን ያላችሁበት ደረጃ ደርሳችኋልና ለዚህ ጥንካሬያችን ምንድነው ብለታስ? ጥንካሬ ዋናው ነገር የሁላችንም አላማ ራሳችንን ለአንድ ነገር ማስገዛት ነው። ምክንያቱም ሰዎች የመጀመሪያ ነገር የሚደርሱበትን አስበው ከተነሱ የሚራመዱት እርምጃ የፈለገውን ያህል ውስብስብ ይሁን፣ የፈለገውን ያህል እንቅፋት ይፈጠርበት፣ የፈለገውን ያህል ችግር ያጋጥመው አልፎ የመሄድና ያሰቡት ደረጃ ላይ የመድረስ አቅም ይኖራቸዋል። እና ደግሞ በተለይ ለእንደዚህ አይነት የጥበብ ሰዎች ጎል ሊኖራቸው ይገባል ሲጀመር። እና ያንን ጎል አቺቭ ለማድረግ ማንኛውንም ነገር ይከፍላሉ። እኛም ጋር የሆነው ይሄ ነው። በጀመርንበት ጊዜ ተዋንያኖቹ እያደርን አንድ ፓርት 20-30 ጊዜ ሰርተናል። እየተቀረጸ ሲወድቅ፣ እየተቀረጸ ኤዲት ተደርጎ ሲወድቅ፣ እንደገና ስንሰራ ሲወድቅ፣ እንደገና ስንሰራ ከኢትዮጵያ ቴሌቪዥን ጋር አስተያየቶችን እየተቀበልን ማሻሻያዎችን እየወሰድን አንዳንዱ እንደውም ጭራሽ አያስፈልግም ሁሉ ተብሎ ሲወድቅ ተስፋ አልቆረጥንም። ምክንያቱም ያስቀመጥነው አላማና ግብ ነበረን። ያንን ነገር ለማሳካት ከመጀመሪያው ጀምሮ ዋጋ መክፈል እንደነበረብን እናውቅ ነበር። ይሄ ሁሉ ሲሆን ለምሳሌ አንድ ጊዜ ሌባ ቤታችን ገብቶ እቃችንን ሙልጭ አድርጎ ሞኒተር ምን ወስዶብን በማግስቱ ስራ አላቆምንም። እቃውን ማግኘት ከምንችልበት ቦታ አምጥተን መስራት ጀመርን። ከዛ በኋላ ለሌባ ጥበቃ የሚያስፈልግ አጥር አድርገን አሳጥረን እንደገና ስራችንን ስንጀምር ሌቦቹ በተመሳሳይ ጊዜ መምጣት ጀመሩ። እንደውም አንድ ቀን አዳር እየሰራን እያለን በአጥር ላይ ተንጠልጥለው ሌላ ጥበቃ አስቀምጠን ነበር። ከጥበቃው ጋር መሰዳደብ ጀመሩ ሌቦቹ። እና ደግነቱ ስድብ የሚፈራ ጥበቃ ስላልነበረ አልፈን እንግዲህ እነዚህን ሁሉ ቻሌንጆች አልፈን ነው እዚህ የደረስ ነው። ከዛ በኋላ ደግሞ በየመሃሉ የነበሩትን ቻሌንጆች ቅድም በጋዜጣዊ መግለጫው ላይ አንስተናቸዋል። እነሱን ሁሉ አልፈን እዚህ ደረጃ ላይ መድረስ ችለናል። እንግዲህ ቀላል የማይባል ሂደት ነው የነበረው በእርግጠኝነትና እኛም የምናውቀው ነው በብዙ ስራዎች ረጅም ዓመት መቆየት ምን ያክል እንደሆነ። ጥላሁን እንደ ካራክተር ዘሩ በጣም ተወዳጅነትን አግኝቷልና ምናልባት ስለ ዘሩ ትንሽ ነገር ብትለን። ትክክለኛ እንግዲህ ማንነትክ ሌላ ነውና ዘሩ ደግሞ በካራክተሩ በጣም ከገንዘብ ጋር ያለውን ግንኙነት ሁሉም ሰው ያውቀዋልና እውነት ዘሩና ጥላሁን ከገንዘብ ጋር ያላቸው ባህሪ ተመሳሳይ ነው ወይስ ይለያያል? የመጀመሪያው ነገር ዘሩ ላይ ትንሽ ብዥታ ያለ ይመስለኛል በተመልካቹም ዘንድ። ዘሩን ከመጠን በላይ ስስታም አድርገው የሚቆጥሩት ሰዎች አሉ። ዘሩ ግን ስስታም አይደለም። ስስታም ላለመሆኑ ደግሞ ብዙ ማሳያዎችን ማቅረብ ይቻላል። ለምሳሌ የሚኖርበት ቤት፣ ለምሳሌ ልጆቹን የሚያሳድግበት መንገድ፣ እንደገና ልጆቹ ደግሞ ወደ ከፍተኛ ደረጃ ለምሳሌ ይበቃል ከትምህርቱ ግራጁዌት ሲያደርግ በምን አይነት ሁኔታ የግራጁዌሽን በዓሉን እንዳከበረለት፣ ከዛ በኋላ በሚመጡ አንዳንድ ነገሮች ዘሩ በማህበራዊ ህይወትና በሌሎች ነገሮች ያለው ተሳትፎ ዘሩን እንደምናስበው በገንዘብ ላይ ስግብግብና ጠንካራ አቋም ያለው ሰው ነው ብለን ለመናገር አንደፍረም። ዘሩ የቁጠባ ሰው ነው። ቁጠባ ደግሞ የሁላችንም ባህል ሊሆን ይገባል።
ድሮ ምን የሚባል አባባል አለ? ኢትዮጵያዊ አብሮ መብላት እንጂ አብሮ መስራት አይችልም ከሚለው ላይ አብሮ መብላት የሚለው እሱን ብንወስደው አብሮ መብላት ማለት የተገኘውን በለቱ ሁሉም ናብላ ናጠጣ ተብሎ አድፋፍቶ መጨረስ ማለት ነው። እና ይህ አካሄድ ደግሞ ለእኛ ምንም አልጠቀመንም። ብዙዎች የሀብታም ድሃ እንዲሆኑ አድርጓቸዋል። ያበሉት ሰው ነገ ጧት ዞር ብሎ ላያያቸው ይችላል። ስለዚህ ማንም ሰው ከሚያገኘው ነገር መቆጠብ መቻል አለበት። ለቀሪ ሕይወቱ የሚጠቅመውን ነገር በጥቂቱ ማስቀመጥ መቻል አለበት። ነጮቹ የሚበልጡን በዚህ ነው። የሰለጠኑት ዓለማት ላይ ያሉ የሚከተሉት ላይፍ ስታይል ይሄ ነው። ስለዚህ የቁጠባን ባህል በኢትዮጵያ ውስጥ ማስለመድ አለብን ብለን እንደ ሞዴል ካራክተር የምንጠቀምበት ዘሩ ሞላን ነው። ስለዚህ ዘሩን ቋጣሪ፣ ገብጋባ፣ ቀብቃባ፣ ስስታም ምናምን የሚለው ነገር አይፈርጀውም። ዘሩ በፕላን የሚያደርግ ነው። መውጣት ካለበት ማንኛውንም ወጪ ያወጣል። ሚስቱ ኢኮኖሚስት ናት። እንዴት መደረግ እንዳለበት፣ ገንዘብ እንዴት ማኔጅ መደረግ እንዳለበት፣ ህይወት በምን አይነት መርህ መመራት እንዳለበት የምታቅናት። ግን አዛሉ ስቴፕዋን ለቀቅ አርጋ ትሄዳለች። እና እነዚህ አይነት ነገሮች ኮንትሮቨርሻል የሆነ ነገር ይፈጥራሉ ቤት ውስጥ። ለግጭትም አመቺ ሆነው ሲትኮም ድራማውን ማስቀጠል ችለዋል ማለት ነው። ምናልባት ግን ከዘሩ ጋር አያይዘው እንግዲህ ከተመልካች ከአድናቂ የተለየ ማትረሱ አስተያየት ሰጡ ቀርቡልክ ያውቃል? እንግዲህ የመጀመሪያው ነገር ዘሩ ሞላ ኃይሌ፣ ዘሩ ሞላ የሚለው በቀላሉ ለተመልካች የሚያዝ ስም ነው። እኔ ስመርጥ የመረጥኩት ራሴ ስሰራው ስክሪፕቱን ስጽፈው። በነገራችን ላይ ከክፍል 1 ጀምሮ እስከ ክፍል 14 እኔ ነኝ የጻፍኩት። ከ14 በኋላ ሌሎች ጸሐፊዎች አንዳንድ እያሉ መግባት ጀመሩ። እየተፈራረቀን እንጽፍ ነበር። አይ ቲንክ እስከ ክፍል 100 ድረስ እንትን እያልን እና ወደ መጨረሻ ደግሞ ከክፍል 80 መጨረሻ ጀምሮ እስከ 100 ምናምን ብቻዬን ነበር ጽፍ የነበረው። ከዛ ሌሎች ጸሐፊዎች በኮሚቴ ደግሞ ሆነው የሚጽፉ ሰዎች እያደረግን 525 ደርሰናል። ስለዚህ እኔ ስሰራ መጀመሪያ ገጸ ባህሪያት ስማቸው መያዝ የሚችል መሆን አለበት የሚለው ነገር ነበር ለኔ። ዘሩ ሞላ፣ ሻሼ፣ ትርፌ፣ አዛሉ፣ እከደከ፣ ማንችሎት፣ በብልጠት ሆነ በጉልበት ሁሌም ከወንድ በላይ አበጀ፣ እሱ ደግሞ አንድ ብቻውን ሺውን የፈጀ የሚለውን ጨመረበት። ራሱ ነው አንድ ብቻውን ሺውን የፈጀ እኔ አላልኩም፣ እሱ ነው ሲፎክር የጨመረበት። ከዛ በኋላ ደግሞ የመጡት ካራክተሮች ሯጩ ና፣ የአባቱ ስም ማ፣ ናማ ይሆናል እሱና አባቱ አንድ ላይ ሲነበቡ እና ሌላው ነገር ደግሞ ለካራክተር ማርከር የሚባል ካራክተር መለያ ነገር ፈጥሬላቸዋለሁ። መጀመሪያም ስሰራው ለዘሩ ዘሩ ቀለጠ፣ ለአዛሉ አደጋለው፣ ለሻሼ ተውቀቴ በላይ በኔ እውቀት የምትለው ነገር ነበራት። ለእከ እኔን ነው። እንደዚህ የመሳሰሉትን ነገሮች እንደ ካራክተር ማርከር አስገብቼባቸዋለሁ። ግን ምንድነው እንግዲህ ዘሩ ሞላ ያለበት ሁኔታና በተመልካቾች ዘንድ አንዳንድ ቦታ ላይ የሚፈጠሩትን ብዥታዎች ያው ቀደም ብዬ እንደተናገርኳቸው ናቸው። አልፎ አልፎ እንደዚህ አይነት ብዥታ ይፈጥራል። እኔ ግን በጠራ አቋም ዘሩ ይሄንን ይመስላል ያልኩትን ቀደም ብዬ የተናገርኩት ይመስለኛል። አሪፍ ነው። ምናልባት ግን በጣም በቃ አረ እንደዚህ ባይሉኝ ብለክ መንገድ ላይ ተብለህ የማይሆን ነገር ተብለክ እንደው ይሄ ካራክተር ቢቀርብኝ ብለህ አታውቅም? በጭራሽ ቢቀርብኝ ብዬ አላውቅም። የሚሳደቡ ሰዎች ሊኖሩ ቢችሉ እንኳን ስድባቸውን በጸጋ ነው የምቀበለው። ምክንያቱም ምን ያህል ነገር ውስጥ በጣም ውስጣቸው እንደገባና ኢንቮልቭ እንዳደረጉ ማሳያ ነውና በጣም ያስደስተኛል። አልፈውም ሲሄዱ ሲያደንቁም ሲሳደቡም ማንኛውንም ነገር ሲሉ በጣም በጸጋ ነው የምቀበለው። ግን ማጆሪቲ አልሰደበኝም። ማጆሪቲው እንደሚወደኝና
እንደሚያደንቀኝ ነው የሚነግረኝ። በጣም እንደሚደሰቱ ነው የሚነግሩኝ። ስለዚህ ለሁሉም ግን ምስጋና አለኝ እኔ። የዞሩ በጣም ልዩ ነው ወይም ደግሞ የኔ ፌቨራይት ልጅ ይሄኛው ነው የምትል ከካራክተር ካሉት ልጆች ከይበቃል ነው ከእንዳልክ ውጭ ሀገር ያለው ከይበቃል፣ ከማፊ፣ ከበዛብህ፣ ከርስቴ የትኛው ነው ያንተ ፌቨራይት ካራክተር ነው ጥያቄ። አረ ወዲያ አንዳቸውም የሚረቡ አይደሉም፣ አንዳቸውም የሚጠቅሙም አይደሉም። እኔ ከነሱ ጋር ፌቨራይት ትኛለሽ እንዴ? ደግሞ እንዲህ የሚያቃጥሉ የሚያነዱ ልጆች እባክሽ ተይኝ ወደዛ። እሺ ሌላ ጥያቄ አለሽ? አመሰግናለሁ። እኔም አመሰግናለሁ። በቅድማ በጣም ቴንኪዩ። እንኳን አደረሳችሁ። እንኳን አብሮ አደረሰን። ይቤን መሆኑ ምን ይመስላል? እንደዚህ አሪፍ፣ በጣም አሪፍ ነው። በጣም ከባድም ነው። ብቻ ሁለት ነገር ላይ ነው በጣም መክበድና በጣም ደስ የሚል ነገር ላይ መቆም ነው። የሚወደድን ገጸ ባህሪም ተሸክሞ መሄድም ሌላ የራሱ ክብደት ስላለው ማለት ነውና ደስ ይላል። ያው ይቤን እንግዲህ ከጊዜያቶች በኋላ ነበር የተቀላቀልከው ቤቶች ድራማ ከተጀመረና ሰዎች ደግሞ አሸናፊን ወይም የድሮን ይቤ ለምደውት ነበርና ልክ አንተ ስትቀላቀል የነበረው ተቀባይነት ምን ይመስል ነበር? አንተን አለው የሆነ ነገር ቅድም አሁን ጥልሽም እያለው ነበረ። ሁለት የሚከብዱ ነገሮች አንድ ላይ መሆን አይችሉም። ያ ማለት አዲስም ሰው ተተክቶ ከዛ በኋላ የሚወዱትንም ሰው ደግሞ እንደ ካራክተር ከዛ ቦታ ላይ ዞር ብሎ ሌላ ሰው ሲመጣ ሁለት ክብደት አለው። የሚወዱትንም ሰው ማጣትና አዲስ ሰው መልመድ ክብደት አለውና ክብደት አለው። በቃ ኮሜንት አንዳንድ ገብተን ስናይ እንደዚህ አይነት ነገር ምናምን አለው እና የሚያስጨንቅ ነገርም አለው። እውነት የዛን ያህል ተቀብለውኝ ይኖራሉ ወይ ምናምን የሚለው ትንሽ ይከብድ ነበር። ግን እግዚአብሔር ይመስገን ይኸው አልፈን አሁን ልናከብረው ነው። ምን ያህል ጊዜ ቆየ አንተ ቤቶች? 4 አመት። በጣም ከባድ ነው። ይቤ እንግዲህ ትንሽ ከሁሉም ጋር ተግባቢ ፈታ ያለ የሚፈልገውን ነገር ከማድረግ ወደ ኋላ ማይል ካራክተር ነውና ስለ ይቤ ደግሞ ሲነሳ 10 ብር 20 ብር ምናምን የማይረሳ ነገሮች ናቸው ከድሮ ጀምሮ። እንዴት ነው ካንተ ጋር እሱ ካራክተር መሳሰለ? ትንሽ እኔ አሁን ከፍ አድርጌለት 1000 ብር 2000 ብር ነው የሚጠይቀው። 20 ብር ትቷል፣ አይፈልግም። አሁን ምንም አያደርግለትም እና ምንም ግን በቃ እንትን አለው ይሄ ገንዘብ ወዳድነቱ ባይዘው ቤተሰቡን በጣም ነው የሚወደው። ልጁን በጣም ነው የሚወደው፣ ሚስቱን በጣም ነው የሚወደውና የቤተሰቡን ኃላፊነት እዛ ውስጥ ሲገኝ እሱ የገባውን ነገር ለማድረግ ይሄ ወጣትነቱም ስላለ ለማድረግ የሚሞክረው ነገር ይመስለኛል አሁን ኮሜዲ የሚፈጥረው ምናምን እና ደግሞ በወጣትነት ውስጥ ሆኖ የሚያሳልፋቸው ነገሮች ቤት ውስጥ ሲመጣ የሆነ አይነት ቅርጽ ይቀይራል። በቃ ቤተሰቡ የሚናደድበት ምናምን ይሆናል። ግን ሆን ብሎ ለማናደድ የሚመጣ ግን አልነበረም እና ያሳዝነኛል። ቴክኒኮቹን ትክክለኛ ህይወት ላይ ተጠቅመህበት አዋጭውን አግኝተህ ምናምን አታስቸግር? አረ ጨዋ ነኝ። እንደሱ እንኳን አይደለም። ያው ይኖራል አንድ ሻደርስ አርልትን 5 ምናምን እገባለሁ እኮ እኔ አሁን እንደው ቀንጅ እንትን ይሆናል። አሁን ከሪል ላይፍ ጋር የሚያደርገው ወጣትነታችን ይገጣጠማል። የሚያግባባንም እሱ ስለሚሆን ከካራክተሩ ጋር እንጂ እሱ ጋር የሌሉ ነገሮች እኔ ጋር ያሉ ነገሮች አሉ። እሱ ጋር ያሉ ነገሮች እኔ ጋር የሌሉ ደግሞ አሉ። አሁን ስመጣ ከቤቶች ክሩ ጋር እንደዚህ ስንቀላቀል እንደ ይበቃል ስናወራ በህይወቴ ሰክሬ አላቅም እውነት እና ይሰክራል አይገልጾም፣ ይጠጣል አይገልጾም እና እንደዚህ አይነት ነገሮች ከኔ ጋር ሊንክ ያደርጉ። በ4 አመት ውስጥ እንግዲህ በርካታ ኤፒሶዶች ወደ ተመልካች ደርሰዋል። ላንተ የምን ጊዜም ምርጡ የምትለው ሲንክ የትኛው ነበረ? ብታስታውሰኝ ደስ ይለኛል ትንሽ። ውይ እንደሱ እንኳን አሁን እንዴ ከገባን እንኳን 4 አመት አልፎን ወደ ስንት ኤፒሶድ ሰርተናል እኮ 200 ወይ 100 ምናምን ኤፒሶድ ሰርተናል እኛ እንኳን እና ከዛ ውስጥ መምረጥ በጣም ከባድ ነው። በየሳምንቱ አዳዲስ ነገሮች ስለሆኑ እንትን ነበረ። አሁን ዲያሎጎቹን አላስታውሳቸውም ያው ስለቆዩ እንጂ ቤቱን ገዝተው ሳርጎ አከራይተውት እና አንድ ከውጭ የመጣ ሰውዬ ቤት ውስጥ ተቀላቀለና የሚበሉትን ፍዳ በዶላር ነው የሚከፈለው ቤት ውስጥ ተብሎ በቃ የማይሆኑት ነገር የለም ነበር። ግን መጨረሻ ላይ ሰውዬው የአእምሮ በሽተኛ ነው እና እሱን ኤፒሶድ በጣም ነው የምወደው እና በጣምም ደግሞ ወደነው ስለሰራን ብዙ ሰው ጋር ቀርቶ ነበር። የቤቶች ድራማ በሚቀረጽበት ወቅት ማትረሰው የተለየ የገጠመህ ነገር አለ?
ገጠመኝ በጣም በየቀኑ አለ። ግን ገጠመኙ ሁል ጊዜ የሚኖረው እዛ ውስጥ ያለው ሳቅ ጨዋታ፣ ሁሌ ስትመጪ ስቀሽ ነው የምትሄጂው። በቃ የሆነ ነገር ረስተሽ የምትሄጂበት ቤት ነው። በየቀኑ ገጠመኛችን ይሄ ነው። በቃ ሁሌ ስንመጣ አዲስ ነገር ነው፣ ለአዲስ ጨዋታ ተዘጋጅተን ነው የምንመጣው። ብዙ ነገር ይወራል፣ ቁም ነገር አለው፣ ቀልድ አለው ምናምን እና ኤቭሪዴይ ነገር ይኸው ከሁለቱ አይወጣም። በቃ ደስ ብሎ ነው የምንሄደው። ምናልባት ሶሻል ሚዲያዎች ላይም በግል ትንቀሳቀሳለህና አሁን ላለውበት ስራ ጠቅሞኛል ብለህ ታስባለህ? ሶሻል ሚዲያ ላይ አዎ መጥቀሙ ብቻም ሳይሆን ደግሞ ሰፖርትም ያደርጋል። ኦዲየንስ በደንብ እንድታገኝ ደግሞ ያደርግሻል። ቲቪ ላይ ብዙ የማይቆዩ ሰዎች አሁን እየገጠሙን አሉ፣ በደንብ አሉና ሶሻል ሚዲያ ላይ ደግሞ ዳይቨርት ተደርጓል ብዙ ነገር እንደምታውቂውና እዛ ላይ ያሉትን ሰዎች ታቀርቢያቸዋለሽ። ከዛ ደግሞ ያንቺን ስራዎች መከታተል ሲጀምሩ አንደኛው ቤቶቹ እንደሆነ ደግሞ ያውቃሉና ብዙ ሰው እንዴት ሰራለ እንዴ ምናምን የሚለኝ ሰው አለ ቤቶች ላይ። ያው ከዚህ በፊትም በሌላ ነገር ፕሮሰሶች አልፌ ስለሆነ የመጣሁት ቤቶች አንደኛው የህይወቴ ፓርት ሆኗልና እዚህኛው ላይ እንደምሰራ የማያውቁ ሰዎች ነበሩ። ግን ሶሻል ሚዲያ ላይ ሲመጣ ስንንቀሳቀስ ምናምን ነገር የፕሮፋይልሽን ቼክ ማድረግ ጀምሮ የለ እዛ ሰዓት ላይ ቤቶች ነው ያሉና ትሰራለህ እንዴ ዛ ላይ ምናምን ሲሉኝ አዎ ኦኬ ለካ ምናምን አለ። ይቤ ነው ብሎ መንገድ ላይ አንተ ልጅ ምናምን ብሎ እንትን ያለ ይል ወይ ህጻናት እኔ ሪአክሽናቸው ነው የሚያስቀኝ። እንደዚህ አሁን እንደዚህ ተያይዘው ይሄዱ አሁን እንደዚህ አይደል እንዴ ይበቃል ምናምን ከዛ እንትናት በቃ ስሜታቸው መደበቅ አይችሉም። ስለዚህ የሚያረጉትን ነገር ፊት ለፊት ነው የሚያረጉት። ይበቃል ምናምን ሲሉ አብረሽ ነው የምትደነግጩ። ከዛ ቅፍ ታረጋቸዋለሽ ምናምንና ሁሌ የህፃናት ሪአክሽን ያስደነግጠኛል። ሁሌ ነው የምልሽ። ይወዱዋል ሳይሆን ይወዱናል። በጣም አመሰግናለሁ። ወደፊት ከቤቶች ጋርም ሊሆን ይችላል ከቤቶች ውጪም ካንተ ምን እንጠብቅ? ገና ወጣትና ብዙ ስራዎችንም እየሰራ ነውና በምን አይነት አዳዲስ ነገሮችን እንጠብቅ? አዳዲስ ነገሮች አሉን። አሁን የራሳችን የዩቲዩብ ቻናል ከፍተናል። የምንንቀሳቀስበት የቲክቶክ ቻናል አለን የምንሰራበት ምናምንና ብዙ ስራዎችን ፕሮዲዩስ ማድረግ እንፈልጋለን። እንደ አቅምም መስራት የምንችላቸው ነገሮች ስላሉን በስክሪፕት ደረጃ ያሉ አሉ፣ ኦልሬዲ እየተሰሩም ያሉ አሉና እነሱ እንግዲህ እየመጣችሁ ብታዩልን ደስ ይለናል። ቴንክ ዩ በጣም አመሰግናለሁ። ቅድሚያ እንኳን አደረሳችሁ። እንኳን አብሮ አደረሰን። ንጹህ እያልኩ ይሻሽ እያልኩ እንደው ምልሽ ቀደም ብላ ንጹህ የሚባለው ስም ስለተሰጠኝ ንጹህ ቲና በቅንፉስ ሻሼ ካላሽ ሰው ያቀኝ። እሺ ሻሼ በሚል ይቀለኛል። ደስተኛ ነኝ። እሺ ቤቶች እንዴት ተቀላቀልሽ? ቤቶችን 13 አመት አንቺን ደግሞ በቃ ያለ ማቋረጥ ረጅም ጊዜ አይተንሻልና እንዴት ነበረ ከቤቶች ጋር የነበረ ቆይታ? በነገራችን ላይ ቤቶች 13 አመት አይደለም ለኔ። ቀደም ምናልባት መግለጫውም ላይ ሰምተሹ ከሆነ ከ13 አመቱ መተላለፍ ከጀመረ ነው 13 አመት። ከዛ በፊት ግን የነበሩ ጊዜያቶች ነበሩና እኔና በዛብህ ፍቃዱ ፋሲል ነበርን ማለት ነው። እና ቢያንስ 14 ከምናምን ማለት ነው እኔ ያለሁትና ቤቶችን የተቀላቀልኩት አለምፀሐይ በቀለ ዳይሬክተር ተዋናይ ታውቂያታለሽ? አለምዬ ነበረች የመጀመሪያ ዳይሬክት ታረግ የነበረው ቤቶችንና እንግዲህ አሁን ከ14 አመት ምናምን በፊትም ማለት ነው። ከዛ ከሷ ጋር ከዛ በፊት የሆነ ቲያትር አገር ፍቅር ካስተ ተደርጌ ሰራ ነበር። እሷ ነበረች አዘጋጇ። ሶዛ ላይ ተዋውቀን ነበረ። በኋላ እንግዲህ አለምዬ እናት ይሄንን መመለስ የምትችለው ሻሼ ለምትባለው ገጸ ባህሪ ንጹህ እዛ ጋር የሰራሁት ምንም ከሻሼ ጋር የሚገናኝ ካራክተር አይደለም። እዛ ጋር የሰራሁት ካራክተር በቃ ንጹህ ሰራታለች፣ ንጹህ ትወጣታለች ሻሼ የምትባለዋን ብላ ከጥልሽ ጋር ተነጋግረው አለምዬ ናት ካስት ያደረገችኝ አለምፀሐይ በቀለ። በዚህ አጋጣሚ ከልብ ሁሌ ነው ማመሰግናት፣ ከልብ አመሰግናታለሁ። ቤቶች ድራማ ላይ እንግዲህ ነፍሷን ይማርና በተለይ ከትርፊ ጋር የነበራችሁ ኮሚኒኬሽን የነበራችሁ ቆይታ ማለት ከሌሎች ካራክተሮች በተለየ ደግሞ በጣም የተለየ ስሜት የሚሰጥ ነበርና እንዴት ነበር አብራችሁ የነበረው ግንኙነት? ከስራ በኋላስ የተለየ ጓደኝነት ነበራችሁና ደግሞ ከትርፊ ጋር የነበራችሁ የካራክተር ለየት ይላል። ብዙ አለመግባባቶችን ብዙ ፍቅሮችን የምናይበት ነበርና በዛ መማትረሹ ከሷ ጋር ስትሰሩ ያጋጠማችሁ አብሮ ይገርምሻል። ይህን ሰሞን በቃ ሰብሊ መቼም ከውስጣችን በተለይ ከውስጥ የወጣ አታውቅም። ይህን ሰሞን ደግሞ በቃ ለማቋረጥ ስለሷ ይነሳል። እውነት ነው። ንጹህና ሰብለ ብቻ ሳይሆኑ ሻሼና ትርፌም የነበራቸው ቁርኝት ንጹህና ሰብለም ላይ ተጽዕኖ ፈጥሮ ነበርና እኔ ብዙ ጊዜ እናገራለሁኝ። ቤቶች ላይ በተለይ ሰብሊ ለኔ እንደ ግል አዘጋጅ ሁሉ ነበረች።
ከኔ የተሻለ አቅም አላት ነበራት በጣም የተሻለ አቅም አላትና አንዳንዴ የሁለታችንን ሲን እሷ ዳይሬክት ታደርገዋለች አንዳንዴ አይደለም በጣም ብዙ ጊዜ ምናልባት ጥልሽ ሳያቅ ምናልባት ሌላው ዳይሬክተር ሳያቅ እንዲናደርገዋለን እንዲንሆነዋለን ምናምን እያለች የምትሰጠኝ ነገሮች ነበሩና ሻሼን በተሻለ ከዳይሬክተሮቼ ከቤቶች ዳይሬክተሮች በተሻለ ሰብሊ ደግሞ ለኔ የሰጠችኝ ያዘጋጀችኝ ነገር አለ ሻሼን በጣም እንዳገኛትና ኮንፍሊክቱ ገብቷታል የሻሼና የትርፌ ማለት ነውና ለኔ የግል አዘጋጅ ነበርሽ ማለት ነው በሻሼ ላይ ከዛ ውጪ ደግሞ ሰብሊ ምንድን ብዙ ናት አንዳንዴ ሰው ካለፈ በኋላ ገሊት እንዲት ናት ገሊት እንዲ ነው ምናምን በሚባለው ደረጃ ሳይሆን የእውነት ማንንም ሰው ብትጠይቂ ሰብሊ በጣም ሰው ወዳድ ናት በጣም ኮሚክ ናት በጣም ኮሚክ ናት እሷ ባለችበት ሳቅ ጨዋታ አለ ከፍቶሽ መተሽ ሰብሊ ካለች አትከፊም ደስተኛ ነው የምትሆኚው በጣም ከባድ የሚባሉ ሀሳቦችን ወይም ግራ ገብቶኛል ብለሽ የምትዩ ጭንቀቶች ሰብሊ ጋር በቀላሉ ይፈታሉ በእያንዳንዱ ነገሮች ውስጥ ገባለች እንዴት ልግለጽልሽ በጣም ብዙ ናት ሰብሊ እና በጣም ከባድ ነበር ለኔ እንዳልኩሽ ሻሼና ትርፌን ለብቻ ታዘጋጃቸው ነበር እሷ እኔና እሷ የምንሰራው ሲኖች ብዙ ጊዜ ወጣ ያሉ እንዲሆኑ በሰው ዘንድ እንዲወደድም ካደረጉት አንዱ እሱ ነው በጣም ተግባብተናል እንዲህ ብናረጋው የምትለው አዳዲስ ነገሮች አሏት ዳይሬክተሮቹም ሳያውቁና ካረፈች በኋላ እኔ በግሌ ተቆጥቻለሁ ምናልባት ሻሼን በጣም የተሻለ ላስኬዳት እችል ይሆን እላለሁኝ ሰብሊ አብራኝ ብትሆን መስራት እስኪያስጠላን የሆንበት ጊዜ ነበረ በጣም ከባድ ነበረ ሰብሊ ማጣት እና ቤቶችም በተወሰነ መልኩ ተጎርቷል በተወሰነ መልኩ ስልሽ አሁን አንዳንዴ የተለመዱ የወደድሻቸው ተዋናዮችን አይደለም በሞት እንዲሁ በሲወጡ ምናምን ሰው አይኑ የለመደውን ማየት ይፈልጋልና ሰብሊን ካጣም በኋላ እኔ የተወሰነ ተመልካች ራሱ ሁሉ ያረጋግን ይመስለኛል በሷ ምክንያት እሺ ምናልባት በቤቶች ድራማ ላይ እንግዲህ በጣም ረጅም ቆይታን የተደረገውና ላንቺ የምን ጊዜ ምርጡ ሲን የምትይው ወይም ደግሞ ኤፒሶድ ሊሆን ይችላልና የማትረሹ ደግሞ ካንቺ ንግግር ሊሆን ይችላል ወይ በቃ ሁሌ ሳስበው ይሄን ነገር ማለት የራሱ ያስቀኛል የምትይው ካለ እስኪ አስታውሽ በጣም የሚገርምሽ እኔ ሁሌ አሁን እመለዋለሁ ከሰብሊ ጋር የሰራኋቸው ሲኒዎች በጣም ይለዩብኛል እና ሁሌ ማረሳው የሆነ ጊዜ ላይ ሰራተኞቹ በነገራችን ላይ ትርፌ ሰራተኛ አይደለችም የዘሩ ዘመዶና ነው የመጣችው እና እነሱ ሁለቱ በቃ ቤተሰቡ መሄድበት ጋር መሄድ ግዴታቸውን አምነውበታል በቃ ራይታችን ነው ብለው የሚሉ ናቸውና አዋሳ ጉዞ ነበረ እዛ አዋሳ ጉዞ ላይ እኛም መሄድ አለብን ብለው ተነስተው ይሄዳሉ ከዛ ያው ልጆቹ ቁምጣ ሲያዘጋጁ ምናምን ሲያዘጋጁ አይተዋልና በጣም የሚገርምሽ ሰብሊ ናት ይሄንን በግል ማለት ነው በቃ ሻሼና ትርፌም ያዘጋጁ ተባለ ማለት ነው እሱን ሲን በጣም ነው የምወደው አዋሳ ሄደን አይ ቲንክ ጥልሽ ራሱ አያውቅም ዳይሬክተሩ እንግዲህ እሱን አያውቅም ይዘን ሄድ ነው ቁምጣ አንደኛ ቁምጣው በጣም ነው የሚያዝናናሽ ምልሽ የወንዶች ቁምጣ ምናምን ነገር ነውና የኔና የሷ ደግሞ የፊዚካል ልዩነት አለን እኔ እንደውም ትንሽው መለሳልኩ መሰለኝ እንጂ እግሬ ሳር ናት እሷ ደግሞ በጣም ግድንግር ናትና እዛ ላይ ቁምጣ አርገን የሚያስቅ ኮፍያዎች አድርገን ምናምን ጥልሽ ሳያቅ ማለት ነው ልክ ሲኑ ላይ ለብሳን መኪና ውስጥ ተደብቀን ስንመጣ ሳያቀን እሷን ማን እንትና ምናምን ብሎ ጥልሽ ጠራት ማለት ነው ዝም ብሎ ኦዲየንስ መስሎት ከዛ ሲዞር በቃ አልቻለም እሱ ራሱ አልቻለም እሱን ሲን ወዷለኝ ሰርግ ቤት ሊሄዱ እኛ አልተጠራንም አሁንም ከሷው ጋር ነው ሰርግ ቤት ቤተሰቡ ተጠርቶ እኛ እንዴት አልተጠራንም ለኛ ለምን ሰርጉ ጋር እንሄድም ብለው ሰው ሳያቸው ተደብቀው የበሻ ልብስ ለብሰው ምናምን እንደዚህ እየተከተሏቸው ከስርከሰን እየተከተሉ ሰርግ ቤቱ ጋር የደረሱበት ሲን አለ በጣም የምወዳቸው ከሷ ጋር የሰራሁትም በተለይ በጣም ነው የምወደው በጣም ከዘሩ ልጆች በጣም ያንቺ ምርጡ በጣም ብትወጂው ልጅ ለሻሼ ነው ለንጹህ ነው አይ ለሻሼ ከዘሩ ልጅ ነው ያልኩት እኔ ለበዛብ የምታደላ ይመስለኛል ምን እንደሆነ አላቅም ብዙ ጊዜ ሳየው ለበዛብ የምታደላ ይመስለኛል ሻሼ እንደ ንጹህ ካስልሽኝ ግን ሁሉንም ነው የምወዳቸው እንደ ንጹህ ሁሉንም እሺ በጣም አመሰግናለሁ ንጹህ ወደፊት ምን እንጠብቅ
ከኔ ነው ወይስ እንደ ንጹህ? እንግዲህ አሁን እየሰራኋቸው ያሉ ስራዎች አሉ። ኢቢኤስ ላይ አራዳ ቀዳሚ የሚባል ፕሮግራም ላይ እየሰራሁት ያለ ነገር አለ። ከዛ እንግዲህ የተወሰኑ አንድ ቲያትር አለኝ። ከዛ ደግሞ ፊልሞች ላይ ታዩኛላችሁ። ከእግዚአብሔር ፈቃድ ጋር አንድ ቀን ደግሞ ፊልም ፕሮዲስ አድርጌ እመጣለሁ። አዎ በጣም አመሰግናለሁ። እንኳን አደረሳችሁ። እንኳን ደስ አለሽ። እንኳን አብሮ ደስ አለን። ማፊ እንዴት ነው? ማፊ ያው ከቆይታዎች በኋላ ስለነበር የተቀላቀልኩት ትንሽ ከበድ የሚል ጊዜ ነበረው። አሁን ላይ ግን አሪፍ ነው፣ ጥሩ ነው። ያው እንግዲህ ቤቶች ላይ አዳዲስ ካራክተሮችን ብዙ ጊዜ በኦዲየንስ ደረጃ ወይ በተመልካች ደረጃ ያልተለመዱ ፊቶችን ያመጣና ከዛ በኋላ እነሱም ማግነን ላይ እንግዲህ ጥልሽ በትልቁ እየሰራበት ነው። ማፊ የድሮ ማፊ ከወጣች በኋላ መተካት ምን ይመስላል? ትንሽ አልከበደሽም? ይከብድ ነበረ፣ ምክንያቱም ቀላል አልነበረም። ወደ 9 አመት ወደ 10 አመት አካባቢ ነበረ ማፊን ስትጫወት የነበረውና የተለመደበት ከኦዲየንስ ጋር በደንብ የተገናኘችበት ስራ ነው። ስለዚህ ያን ነገር ሰብረሽ ስገቢ ለኦዲየንስ ቅሬታ ይፈጥራል። እንዴት ነው ቶሎ አለመለመድ፣ ቶሎ አዳፕት ያለማድረግ ነገሮች ምናምን ነበሩ። አሁን ግን ከቆይታዎች በኋላ እግዚአብሔር ይመስገን ጥሩ ነው። ቤቶችን ስትቀላቀይ መጀመሪያ ጊዜ ምን አይነት አቀባበል ነበረው? እና ደግሞ ድሮ እንግዲህ ያው በእርግጠኝነት ከመጀመሪያ ጀምሮ እንግዲህ ለረጅም አመት ታያቸው ነበር ብዬ አስባለሁኝና ያንን ነገር እውን ነው ወይ ብለሽ እንኳን አልተጠራጠርሽ? አዎ ኦልሞስት እኛ ተማሪ እያለን ምናምን ነው ቤቶች ሲጀምሩና እንዴት ነው ቢሽ ነው የምታረጊው ቁጭ ብለሽ ስታያቸው ምናምን ከዛ አብረሽ ጆይን አድርገሽ መስራት ምናምን እግዚአብሔር ጊዜ ይወስዳል እንጂ ከሆኑ ጊዜያቶች በኋላ የሆነ ቦታ ላይ ያስቀምጥሻል። እሱን ታያለሽ። ልጅ ሆነሽ ቢሽ ያረግሽውን ነገር የሆነ ሰዓት ላይ ሀፕን አድርጎ ስታዩ በጣም ደስ የሚል ስሜት አለው። እንግዲህ የማፊ ካራክተር ያው ከቲያትር ከፊልም ጋር ያላትን ፍቅር እናውቃለን። ከዛ በኋላ ደግሞ ትንሽ ቀበጥም ትላለች እና እዚህ መጫወት አልከበሽም? እና ደግሞ ላንቺ በሰራሻቸው እንግዲህ የተወሰኑ ጊዜያቶች ውስጥም ቢሆን ላንቺ የምን ጊዜ ምርጡ ሲንሽ የትኛው ነበረ? መታስታወሽንም ካለ ብታስታወሽን ደስ ይላል። ልክ እንደኔ ማስታወስ ይከብዳል። ኦልሞስት እኛ ከገባን በኋላ ራሱ ወደ 100 ምናምን በላይ ኤፒሶዶች ተሰርተዋል በዚህ 3 አመት ውስጥና ወደ 200 አይ ቲንክ ኤፒሶዶች ተሰርተዋልና ይሄ ነው አትዩ በየቀኑ አዲስ ነገሮች ይመጡባታል ምናምን እንዳልሹ ቀልቀል ትላለች፣ ትንሽ ወጣ ትላለች ምናምን አንዴ የሆነ የተረጋጋ ነገር ላይ ብታገኛት ኔክስት ሲል ላይ የለችም ምናምን እና የሆነ ነገር ይዛ ምትሮጥ ልጅ ናት። ፋንታሲዎቿ ይበዛሉ ምናምን። ስለዚህ ለመጫወትም ምቹ የሚያረጓት ነገሮች አሉ። እንዴት ነው ትንሽ ለቀቅ ያለ ካራክተር ሲሆን ምቾት ይሰጥሻል። እንደዛ አይነት ነገር አለው። ኢንቫይሮንመንቱም ደግሞ ምቾት ስላለው ከነሱ ጋር ተግባብተሽ ምናምን ለመስራት አሪፍ ነበር። የገጠመሽ ነገር ቤቶች ከጀመርን በኋላ ህጻናት በጣም አትራክትድ ይሆናሉ። ልጆች በጣም ያዩታል። ያየሁት ነገር ነው። በጣም ደስ ይላል በልጆች መወደድ ምናምን እና ልጆች ስታልፊ ምናምን እንዴት እንደሚያዩሽ ወይ ቤተክርስቲያን የሆነ ቦታ ሲያገኙሽ በጣም ደስ ይላል። እና የምንኖርበት አካባቢ ስገባ ምናምን ልጆች ማፊ ይላሉ እና ዞር ስል ልጄ መሀል ላይ አብራ ማፊ ናታቴ በጣም አስቆይ ነበር። ልጅ ማፊ ራሴ ልጅ መሀል ላይ ሆና በደንብ ነይ ምናምን ስትያት ማፊ ንሽ ደስ ይላል። ምናልባት እንግዲህ ያው የማፊ ካራክተር ቅድም እንዳልሽ ነው ትንሽ አንዳንድ ይወጣት ላልቻን እንዴ እንትን ትላለች ነው በቲም ማትረሻት በቃ በጣም ያሳቀሽ ሊሆን ይችላል የሆነች ዳያለው ምንድነው አንድ ጊዜ በፍርዱ ጋር ከኛ ተከራይ ጋር የሆነ ነገር ለመስራት ተቀምጠው ምናምን ያንተ የህግ ድንክ እስካሁን ድረስ አረሰው ተጠቀም ከዛ አይ ልታጣይ ነው ቅድሽ ከዛ በኋላ አልተጠቀሙበትም። ደስ ይላል። ያው እንግዲህ ወጣት ነሽ ገና እንግዲህ ያው ከቤቶች በኋላ እንግዲህ ብዙ ስራዎች ይጠብቁሻል ብዬ አስባለሁኝና ወደፊት እንደ ማፊም ሊሆን ይችላል እንዳንቺ ፐርሰናሊ ምን አይነት አዳዲስ ስራዎች ነው? አሁን ላይ በረዳት አዘጋጅነት እንዲሁም ደግሞ በተዋናይነት እየሰራውበት ያለ አዲስ ስራ አለ። ከዚሁ ከጥላሁን ጉግሳ ፊልምና ማስታወቂያ ድርጅት ጋር ነው እየተሰራ ያለው ስራው።
በጣም ቆንጆና የተለየ ይዘት ያለው ተከታታይ ድራማ ነው። ጥሩ ተቀባይነት ያገኛል ብዬ አስባለሁ። አዲስ ነገር አሁን ላይ ያለኝ እሱ ነው። በጣም አመሰግናለሁ። መልካም። በጣም አመሰግናለሁ። በቅድሚያ በጣም ነው የማመሰግነው። እንኳን አደረሳችሁ። እንኳን አብሮ አደረሰን። ቴንኪ ዩ። ቤቶች እንዴት ነበር የተቀላቀልሽው? እስኪ ጆርኒው ንገሪኝ። ቤቶች ከ3 አመት በፊት ነው ጆይን ያረኳቸው። ለይበቃልና ማፊ ኦዲሽን ወጥተው ነበረ። ከዛን ተወዳደርኩኝ፣ ጆይን ያረኳቸው። እንዴት አገኘሽው ቤቶችን? ከተመልካችነት ወደ የቤቶች አባል ቤተሰብ መሆን ምን ይመስላል? ቀላል አይደለም ማለት በቲቪ ቁጭ ብለሽ ቤት ውስጥ የምታያቸውን ትልልቅ ሰዎች ሩቅ የሚመስለውን ነገር ከዛ አንቺ ጆይን ስታረጊ እድል ነው። ከዛም ባለፈ ደግሞ ቤቶች ፋሚሊ ነው። የፊልም ስራ ኦር ድራማ ብቻ አይደለም፣ እንደ ቤተሰብ ናቸውና በጣም ላኪ ነኝ። መጀመሪያ ላይ እንግዲህ የኦዲሽን ወስደሽ እንግዲህ ስትገቢ እየፈራሽው ወይ ደግሞ በቃ ይሄን ነገር እችላለሁ ወጣለሁ ምናምን ብለሽ ሀሳብ ውስጥ አልገባሽም? ምክንያቱም ቤቶችን እንደ ቤተሰብ የምናያቸው ነገሮች አሉና ኢቭን የሆነ የስራ ኢንቫይሮንመንት ላይ አዲስ ሆነን ስንገባ ያስፈራል። ቤቶች ደግሞ እንደ ቤቶች ጀስት እንደ ስራ ኢንቫይሮንመንት ሳይሆን ቤተሰብ ነውና አዲስ ሆኖ መግባት የነበረው ተቀባይነት ምን ይመስላል? በጣም ያስፈራል። እንዳልኩሽ በቲቪ ነው የምናያቸው፣ ሩቅ ናቸው። በጣም አንጋፋ ተዋናያን ያሉበትና እዛ ጆይን ሳረግ በጣም ፈርቼ ነበር። ጥልሽ ደግሞ ድምጹም ያስፈራል። በጣም ስሜን ሲጠራኝ ላይ እየተቆጣኝ ነው የሚመስለኝና በጣም ያስፈራ ነበር። ግን እንዲህ ነው ኤክስፔክት አድርጌ የገባሁት አለ። ትልልቅ ሰዎች ናቸው፣ አንጋፋ ናቸው። እንዲህ ነው ከነሱ ጋር ኮሚኒኬት ማረጋው፣ እንዲህ ነው መላመዳው የሚል ጭንቀት ነበረብኝ። እንደዛ አይደለም። በቃ እንደገባሽ ፋሚሊ ነሽ። ረጅም አመት አብረሽ እንዳሳለፍሽ ምናምን ነው ትሪት የሚያረጉሽ ሪያክት የሚያረጉትና አልከበደኝም ከገባ በኋላ። ከቤቶች ድራማ ከካራክተሮች ፌቨራይት የትኛው? ፌቨራይቴ ሁሉንም ወዳቸዋለሁ። እንደኔ ነው ወይንስ ልታጣይኝ ነው? ለምሳሌ ኢቭን ቢጫወታት ብለን የምታስቢያት ሊሆን ይችላል። መውዳት የታሪኳን የራሴ ያው መጀመሪያም ስገባ በውድድር የማፊን ካራክተር ስለነበረ ማፊ። እሺ ወደፊት ካንቺ ምን እንጠብቅ? አዳዲስ ስራዎች አሉ ወይ ከቤቶች ውጪ? ከቤቶች ውጪ ያው ያልወጡ ስራዎች ነው ያሉኝ። ገብርዬ የሚል ተከታታይ ድራማ ላይ ሰርቻለሁ። እሱ ዴስ ቲቪ ላይ ተላልፏል። ሎካል ቲቪ ላይ ስላልገባ ነው። ሌሎች ተከታታይ ድራማዎችና አንድ ፊልም አለ። በጣም ነው ማመሰግነው። መልካም እድል። አመሰግናለሁ። እኔ እናት እሺ ቴንክ ዩ። እንኳን አደረሳችሁ። እንኳን አብሮ አደረሰን። ቴንክ ዩ። ቤቶች ላይ እንግዲህ መጀመሪያ አካባቢ አልነበርሽም፣ ግን ድንገት ገባሽና በጣም ተወዳጅነትን ያገኘችን እንግዲህ ካራክተር ነበር ይዘሽ የመጣሽ። አመሰግናለሁ። ተወዳጅ ናት ብዬ አስባለሁ። በጣም ተቀባይነትን አግኝቶ ነበር ወዲያው እንደመጣሽ። ይሄ አንዳንዴ አዲስ ካራክተር ሲመጣ ህዝቡ ለመቀበል እንትን ይላል፣ የለመደውን ይፈልጋልና ያንቺ ካራክተር ምናምን በጣም ፈኒ ነበረ። በተለይ ከፊልም ጋር የነበረው አታችመንት ካልተሳሳትኩኝና እንዴት ነበር ቤቶችን ስትቀላቀይ የነበረው ሂደት? ቤቶችን የተቀላቀልኩት ያው ጥልሽ እድል አዲስ ሰዎች በመስጠት የሚያምን ሰው ነው። በኦዲሽን ነው የመጣሁት። ተወዳድሬ ነው እዚህ ጋር የመጣሁት። በውድድር የመጣ ውድድር ሳይሆን ኦዲሽን የነበረው ውድድር አዳዲሶቹ የገቡት ናቸው። እኔ ኦዲሽን ነው፣ የተለያዩ ልጆች ነበሩ። እነሱን ኦዲሽን ሰጡ፣ የተሻለውን አነሱ ማለት ነው። ካራክተሯ እንዴት አገኘሽ? ካራክተሯ በጣም ደስ የምትል የምታሳዝን፣ ምንም የማታውቅ ግን እኔ የማውቅ የምትል በእውነት እኔ እንደ አለም የምታሳዝነኝ ካራክተር ናት። በጣም ደስ ብላኝ ወድጃት ምሰራት ካራክተር ናት። አለም እንግዲህ በጣም ፊልም ትወዳለች። በጣም ፊልም ታይ እንደነበረ ያው እንግዲህ እናስታውሳለን። የምናይበት ጊዜ በደንብ ደግሞ ሳምንቱ ሙሉ በየሳምንቱ ጠብቀን በምናይበት ጊዜና የምር በትክክለኛ የህይወትሽና በቤቶች ላይ ደግሞ ያለሽ ጋር የተለያየ ካራክተር አለኝ ብለሽ ታስቢያለሽ ወይስ ደግሞ በጣም ልዩ የሚያደርገኝ ነገር አለ ብለሽ? ወይ ከአቢ ጋር አለምና አቢማ በጣም የተለያዩ ናቸው። የአቢ አይነት ካራክተር ያለኝ ሰው አይደለም እውነት ለመናገር። ላይክ የሷን ያህል ፊልም ወዳጅ ምናምን አይደለም። እንደውም እንግዲህ ቲያትር ግራጁዌት ነኝ። የሷን ያህል ፊልም ተመልካች ነኝ ብዬ አላስብም። የካራክተሯን ያህል ተመልካች አይደለም። ቤቶች ጋር ስትሰሪ ያው እንግዲህ ረጅም ጊዜ ነው አሁን አንቺ የቆየሽውና ማትረሹ የገጠመሽ ነገር ካለ?
ማረሳው ምለው ነገርምሽም ድንገት ስጠይቂኝ እንጂ በጣም ብዙ አጋጣሚዎች አሉን እኮ ያው ቁጭ ስንል ምናወራቸው ምንስቅባቸው ምናምን አሉ። ግን እኔ ጀማ ቤቶችን መስራት ከጀመርሽ በኋላ የፈተነሽ ነገር ካለ በድራማው ወቅት በቀረጻ ወቅት ሊሆን ይችላል? ምንም ፈታኝ ነገር የለውም። እውነት ለመናገር እዚህ ጋር እንደምታዩት ቴሌቪዥን ላይ እንደምታየው ፋሚሊ የሆነ ቤተሰብ የሆነ ሰዎች ነው ያሉት። ስለዚህ ምንም ፈታኝ ነገር አልነበረም። እኔ ኦልሞስት አሁን 9 አመት አልፎኛል ከተቀላቀልኩ። መጀመሪያም ስመጣም ግን እንደተላመደ ክሩ ምናምን ከባድ አልነበረም። በቃ አዲስ ሰው ሲመጣ በጣም በፍቅር በፈገግታ እንኳን ደህና መጣ ምናምን ብሎ የሚቀበል ሰዎች ስለሆኑ ያሉት ከባድ ፈታኝ ምለው ነገር የለም። እንደውም ስለተቀላቀልኩ ይሄን ቤተሰብ ዘግይቼ ነው የመጣሁት ብዬ ነው የሚቆጨኝ እንጂ ከባድ ፈታኝ ምለው ነገር የለም። ምናልባት በ9 አመት ከነበርሽ የቤቶች ቆይታ መካከል የማትረሺው ካንቺ ሲን አንድ ሲን ቤል የሆነች ትንሽ ሁላችንም በስራችን ወቅት የሆነ ፌቨራይት የምንላቸው የሆኑ እንትኖች ይኖራሉ ፖይንቶች እንደ ኤፒሶድ ልጠቆም እንጂ አሁን ለማለት ዲያሎግ ቃሉን በቃል ለማለት እሺ የድሃ ልጅ ፍቅር የሚል ኤፒሶድ አለ። እንግዲህ የገባሁበትን ኤፒሶድና የድሃ ልጅ ፍቅር የሚለውን ኤፒሶድ በጣም ነው የምወደው። ለምን እንደሆነ አላውቅም። በጣም ብዙ በርካታ ኤፒሶድ ሰርቻለሁ እኮ ግን እነኚህ ሁለቱን ኤፒሶዶች በጣም በተለየ ወዳቸዋለሁ። አረ በሻርኩ ሙታ ታስጨንቀኝ አሁን ትዝ የሚለኝ የለም። እሺ በጣም አመሰግናለሁ። ወደፊት እንዳቢ ምን እንጠብቅ? እንዳቢ እንዳለም እንዳቢ እንግዲህ 13ኛ አመታችን እንደሚታወቀው ህዳር 27 በደማቁ እናከብራለን። የኛ ትልቅ በዓላችን ነው። ከዛ በኋላ እንዳቢ እንግዲህ እንደ ቤቶች ነው ምን ጠብቀው ምናየው ነገር ነው የሚሆነው ምናየው ነው የሚሆነው። በጣም አመሰግናለሁ። ተመልካቾቻችን ስትከታተሉት የነበረው ፕሮግራማችን ይህንን ይመስል ነበር። ኤደን ሽመልስ አብሬያችሁ ከመላው የስቱዲዮ ባለሙያዎች ጋር ቆይታ አደረግኩኝ። የዩቲዩብ ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑን። ሰላም